አይዞሽ፣ ከጥቂት ደቂቃ በኋላ ስለምትሞቺ ብዙም አታስቢ። አንቺ መሞት ነው ያለብሽ። ከዚህ በኋላ ምን ማጠቅ ናቴ፣ ይሄ ነገር እንዴት እዚህ ቤት መጣ? የኔ ቆንጆ ምን አለ ለሱ የሰጠሽውን እድል ለኔ ሩብ የምትሰጪኝ። በዓለም ላይ በጣም ደስተኛ ሴት ነበር ማድረግሽ። አሁንም ስለሱ ነው የምታስቢው? ታውቂያለሽ፣ በጣም እድለኛ ነው። ግን ሳሚ መጣክ እንዴ? ይገርማል። ጭራሽ መምጣቴንም አላወቅሽ። በዚህ ልክ ነው የምትጨነቂለት? ቆይ ለምንድን ነው ይሄን ያክል የምትችይው? እኔ እንጃ፣ ምናልባት ስለሚገባው። ይገባዋል? እርግጠኛ ነሽ? አዎ በደንብ ነው የሚገባው። እሱ ከዚህ በላይ ነው እኔን የሚወደኝ። እሺ ዳግም የብሌንና የሳሚ መቀራረብ እጅግ በጣም አበሳጭቶትና እያበሳጨው ስለነበረ ወደ ግሮሰሪ በመሄድ እንግዲህ እስከሚበቃው ጠጥቶ ወደ እናቱ ቤት በመሄድ እናቱ ቤት ደግሞ ሲሄድ ያገኘውና የማይጠብቀው ነገር ስለነበረ የባህሉን ሽጉጥ እዛ ቤት ስላገኘው እጅግ በጣም ደንግጧል። እናቴ ይሄ ነገር እዚህ ቤት ምን ሊሰራ መጣ የሚል ጥያቄ ለእናቱ አቅርቧል። እናቱም እጅግ በጣም ደንግጠዋል። እንግዲህ ለእናቱ እንደተለመደው ጥያቄና መልስ ያበዛባቸዋል። እሳቸውም እንግዲህ ወይ ሊያስተባብሉ ይችላሉ እንጂ እውነታውን አይነግሩትም፣ ልጃቸው እንዳይጨነቅ ስለሚፈልጉ። በእርግጠኝነት ዳግም እናቱ ባትነግረውም በኃይሉ እዚህ ቤት መጥቶ ነበር የሚለውን ነገር ለመገመት አይከብደውም። ዳግምም እጅግ ብስጭትና ስሜታዊ ስለሆነ ወይ ተነስቶ ወደ በኃይሉ ቢሮ ይሄዳል። ለእሱም እጅግ በጣም አደጋ ላይ ነው የሚሆነው። ሁለቱም ስሜታዊ ናቸው። በኃይሉ እዚህ ጋር ፀሐይና ወይዘሮ ገነት አበሳጭተውት ነው ከቤታቸው ሄደው ውጣ ከዚህ ብለው አስወጥተውታል። ፀሐይም ለጊዜው እንግዲህ ወይዘሮ ገነትን ለማስደሰት ጓደኛዬ እህቴ ነሽ አንቺ በማለት እንግዲህ ከዚህ ቤት ውጣ ብለው አባረውታል። ግንባሩ ላይም ተኩሳበት ተዘርሮ ነበር በሰዓቱ። ነገር ግን ደግሞ ከተነሳ በኋላም አስፈራርተው አስወጥተውታል። ፀሐይ ሽጉጡን እጇ ላይ ይዛው ስለነበር አሁን በኃይሉ እጅግ በጣም ብስጭትና ስሜታዊ ነገር ነው ላይ ነው ያለው። ዳግምም እንደዛ ሆኖ ዳግም ወደ በኃይሉ ቢሮ ከሄደ እጅግ ከባድ ችግር ነው የሚፈጠረው። በኃይሉ በቀላል ዳግምን ሊለቀው አይችልም። ከሄደለት ወደ ቢሮው ወይ ያግተዋል ወይ ሊያጠቃው ይችላል። በመጀመሪያም በኃይሉን ያበሳጨው ሳሚና ዳጊ ብሌን ሆነው አንድ ላይ አልማዝ ካለችበት ፈልገው ወደ ሰላም ቤት ሲወስዱ አግኝቷቸው ስለነበር በዚህም ተበሳጭቶ ነበር። ያኔም እንግዲህ ሳሚ ወቅሶ መሬት ላይ ዘርሮት ነበር የሄደው። ወደ አሁኑ ተንፈራፍሮ ተነስቶ ነበር ወደ ገነት ቤት ሄደው። ወይዘሮ ገነት ቤት ሲሄድም አጋጣሚ ጎረቤቷ ፀሐይ ስላለች በሰዓቱ ብዙ በድላት ስለነበረ ዛሬ እንኳን ይሄን ላድርግ በማለት በኃይሉን ሽጉጡን ቀምታ እንግዲህ እሱ ላይ ተኩሳበት ነበር፣ ግንባሩ ላይ ብለው ነበር። አሁንም ድጋሚ ተንፈራፍሶ ተነስቶ እንግዲህ በጣም ብስጭት ላይ ነው። ዳግምም የበኃይሉን ክፋት ያውቃልና ብሌን እስከ ሳሚ ጋር ስለተጠራጠራት እንደውም አንተ እዚህ መሆን ትችላለህ፣ ምክንያቱም ከተጠራጠርክ እዚህ ሆነ ያለውን ነገር መከታተል ትችላለህ፣ ነገር ግን እኔ ከአንተ በላይ የምወደው ማንም ሰው እንደሌለ ታውቃለህ ብለው ነበረ። ነገር ግን እናቴን ትቼ እዚህ ልመጣ አልችልም ብሏት ነበር ለብሌን። ምክንያቱም እናቱን በኃይሉ ሊያጠቃት እንደሚፈልግ ጠንቅቆ ያውቃልና። ዳግም ደግሞ ምንም አይነት አቅም ባይኖረውም ነገር ግን በጣም ስሜታማ ስለሆነ መታገስ ስለማይችል ሩጦ ወደ በኃይሉ ቢሮ መሄዱ የማይቀር ነገር ነው። እዚህ ጋር ለበኃይሉ የሚፈልገውን ነገር ነው የሚያገኘው። ነገር ግን ለወይዘሮ ገነት እንደገና አሁንም ስለ ልጇ የምትጨነቀው ምንም ነገር ከሰማ ልጇ አንድ ነገር እንዳይሆንባት የምትፈራው እሱ ደግሞ ስሜታዊ ነው፣ በጣም ይቸኩላል። እናም ሩጦ ወደ በኃይሉ ቢሮ መሄዱ እንደማይቀር ነው። በኃይሉ ደግሞ ይሄን ነገር ይፈልገዋል። አንዳቸውን አግኝቶ መጉዳት ወይም ደግሞ በእርግጠኝነት ወይ ያግተዋል ወይ ይጎዳዋል። ምናልባት ወይዘሮ ገነት ልታረጋጋው ትችል ይሆናል፣ ካልሆነ ግን ከባድ ነው። ዳጊ እንግዲህ ከብሌን ጋር ያለው ግንኙነትም ብሌን ምንም እንኳን ከሱ በላይ ማንንም መውደድም ሆነ ማፍቀር የማትችል ወይ ደግሞ የማይችል ልብ ቢኖራትም ነገር ግን ሳሚ ቸኮሌት ገዝቶላት ሲመጣ ከዚህ በፊት በድብቅ እየገዛህ ሳላቅህ ማንነትህን ሳላቅ እየገዛ ስትልክልኝ የነበርከው አንተ ነህ ማለት ነው እንዴ? ነገር ግን ለምንድን ነው ዳግም ቸኮሌት እንደምወድ ያላወቀው? ይህን ሁሉ ጊዜ አብረን ስንኖር ሳሚ እንኳን ገና ከርቀት አይቶኝ ፍላጎቴን አወቀ እያለች ይችን ስታስብ ነበረ ብሌን። ደግሞ ምርጫዬን ታውቃለህ፣ ትክክለኛ የምወደውና ያመጣው እያለችው ነበር ሳሚ ምንም እንኳን ከዚህ በፊት ቸኮሌት ገዝቶ በድብቅ በህፃን እየላከላት ነበረ፣ በማታውቀው ህፃን በኩል ማን እንደላከው ባታውቅም፣ ነገር ግን አሁን ደግሞ የብሌንን ፍላጎት እያሟላ ይመስላል። ነገር ግን የዳግም ነገር እዚህ ጋር በትንሽ ነገር ፍላጎቷን ያሟላላት መስሏት
ዳጊ ጋር ያላትን ነገር በተለይ ደግሞ አሁንም ከሳሚ ጋር የሚጋጭ ከሆነ በቀላሉ ወደ ሳሚ መገልበጧ እንደማይቀር ነው። ሳሚ እያሳያት ያለው ብሌን የምትፈልገው አይነት ሰው አይነት ጸባይ ነው። ሳሚ አቀራረቡን እጅግ በጣም ችሎበታል። ለስለስ ባለ ሁኔታ ነው እየቀረባት። ዳጊ ደግሞ እዚህ ጋር እየተጨቃጨቀ ነው። መቼም ጭቅጭቅን ማንም አይፈልግም። ሰላምና ፍቅር አንድ ላይ ከሰላም ጋር ሲሆን ነው እንጂ ብቻውን እወድሻለሁ ምንም ዋጋ የለውም። ዳግም ደግሞ ተጨቃጫቂነቱና ስሜታዊ መሆኑ ብሌንን ከሳሚ ጋር ሊያጣብቃት ግድ ይለዋል። ራሱ ገፍቶ እንደሚጠላት እያሳየ ነው። ሳሚ በበኩሉ ነገሮቹ እየተመቻቹለት ይመስላል። በባህሉ አመካይቶ እዛ ቤት ባህሉን እንዳያጠቃችሁ ወይ ደግሞ ስለተበሳጨ አንቺንና ብሌንን ሊጎዳችሁ ይችላል በማለት ወይዘሮ ሰላምን አስፈቅዶ እዛ ቤት ለመኖር የቻለበት ምክንያት አንድና አንድ ብሌንን ስለሚወዳት ስለሚያፈቅራት ነው። ምንም እንኳ ዳጊ ቀለበት ቢያደርግላት ነገር ግን ተስፋ አልቆረጠም፣ በጣም ይወዳታልና። ብሌን ደግሞ እዚህ ጋር ከዳጊ ውጭ ማንንም እንደማትወድ አስረግጣ ነግራው ነበር በተደጋጋሚ። ነገር ግን አሁን ያለው ነገር የግድ ወደ ሳሚ ገፍቶ የሚጥላት አይነት ሁኔታ ላይ ነው ያለው። ዳጊ በጣም ስሜታማ ስለሆነ መታገስ የሚባል ነገር አያውቅም። ብሌንም ሳሚን እያሞገሰችው ትገኛለች። አንተን ያገባች ታድላ፣ በጣም ጎበዝና ኮስተራ ወንዳ ወንድ ነህ፣ ደግሞም ልባም፣ ደግሞም ቅን ነህ እያለች እያሞገሰችው ትገኛለች። የብሌን ሙገሳና የሳሚ መለሳለስ፣ የዳጊ ጭቅጭቅ ታዲያ ብሌን ወደ ሳሚ እንድትጠጋ ያደርጋትም ማለት አይቻልም። ደግሞ ልቧ ወደ ሳሚ እንደሚያደላ በእርግጠኝነት ሁሉ ነገሯ ያሳያል። አይኖቿ ሁሉ ተስፋ የማትቆርጠው ቃልም ደግሞ እንግዲህ በድጋሚ የሆነ ነገር ማድረግ አለብን በማለት ወደ በኃይሉ ቢሮ ብትሄድም ነገር ግን በኃይሉ ጉሮሯን ነበር ያነቃት። ካሁን በኋላ አንቺ ለኔ ምንም አጠቅሚኝ ነው፣ ምክንያቱም ሰላምም ከቤተሰብ ቅርጽ እንዳወጣቻት ስትነግረው በጭራሽ ካሁን በኋላ ያንቺ ለእኔ ምንም አጠቅሚኝ በማለት በእርግጥም ወደ እናቷ ቤት እንዳትመለስም የዛ ቤት ችግርን ያሳለፈችውን ስቃይ ስለምታውቀው በፍጹም ወደ እናቷ ቤት መመለስ አልፈለገችም እና አሁንም ከባህሉ ጋር ሆና የሆነ ነገር ለመስራት ሞክራ ነበር። ነገር ግን ምንም እንደማትጠቅሙ ተረድቷል ባህሉ። የባለፈው ክፍል ላይ እንዳየነው ሰላም ምንም እንኳ ልጅ ብትሆንች ልጅ ነገር ግን እሷ በጭራሽ ንብረቴን እንድትወርስ አልፈልግም፣ በሞትም ራሱ ለእርዳታ ድርጅት ነው ገንዘብ ማዋል ያለበት በማለት ለጠበቃው ስትነግረው ነበር። አሁኑኑ እሷን ከቤተሰብ ገዛ አውጣልኝ ብላ ነግራው አሁኑኑ እንደ ቃልሽ አደርጋለሁ ብሏት ነበረ። በኃይሉና ቃል አንድ ላይ መሆን ከቻሉ ነገር ግን ተንኮላቸው አያልቅምና አሁንም ቢሆን ልክ እንደ ዶክተሩ ጠበቃውን ሊያስፈራሩ ይችላሉ። ዶክተሩ በጣም ጎበዝ ነበር፣ በፍጹም በምንም ነገር ልትሸጉደኝ አትችልም የሚል ነገር ግን ይሄ ጠበቃ ደግሞ አሁን በቤተሰብ ወይ ደግሞ በራሱ ከመጣበት በእርግጠኝነት ያን ነገር ላይ ያደርገው ይችላል። ይሄ ሁሉ ከመሆኑ በፊት እንደኔ ሀሳብ ሳሚ ብሌን የሰላም ልጅ መሆኗን ያውቃል። አሁኑኑ እናትና ልጅን ማስተዋወቅ አለበት። አሁን እሱ ፍቅር እየተጫወተ በልቡ ብሌንን እያሰበ እናትና ልጅን ማስተዋወቅ እረስቷል ማለት ይቻላል። በአንድም በሌላም ተንኮሏን አሲራ ወደዛ ቤት ቃል እንድትመለስ ባይፈቅድላት ጥሩ ነው ብዬ አስባለሁ። ቶሎ ብለው እናትና ልጅን ማስተዋወቅ ያውቃል ሁሉን ነገር። ብሌንን በኃይሉ ወደ አስፋልት አወጥቶ እንደ ጣላት አደራ ብላው የሄደችውን ልጅ መንገድ ላይ ጥሎ ይችኛዋን ደግሞ እናት ስትመጣ ልጅሽ ብሎ ያመጣት መሆኑን ሁሉንም ያደረገው ሳሚ ከባህሉ ጋር እራሱ ሁሉን ያውቃልና ይህን ነገር ልጅሽ ናት ብሎ ብሌንን በግድ መናገር አለበት። ምክንያቱም ይሄ ካልሆነ ግን ቃል አሁንም ተመልሳ እዛ ቤት ትመጣለች። ሰላምን ብትወል ልጄ ናት ብላ ነው የምታስበው። ነገር ግን ክፋቷን ስላየች በፍጹም እንዳንቺ አይነት ልጅ ሊኖረኝ አይገባም በማለት ነው ያባረረቻት። ነገር ግን ልጇን እንደሆነች ነው ውስጧ ያመነው። በስተመጨረሻም ወይዘሮ ገነት ልጄ ምን ሆኖ ነው እያሉ ልጃቸው ቤት ውስጥ ወጥቶ ረጅም ሰዓት ስለቆየባት ምን ሆኖ ነው በኃይሉ አግኝቶት እንዳይሆን እንግዲህ ይህ ተንኮለኛ ሰው ልጄን አግኝቶት ተበቅሎት እንዳይሆን እያለች ስትጨነቅ ደግሞ ወደ ብሌን ተደውላለች። እሱ አላነሳ ሲላት ከአንቺ ጋር ሲጣላ ነው ከቤትም የሚጠፋው ትላለች። ነገር ግን ቀጥቶ ወደ ቤት ይመለሳል። በጣም ተበሳጭቶ አንገቱን ደፍቶ ሲያዩት እናት ምን ሆነ ነው ሲሉት ሊናገር አልቻለም። ብሌን ጋር ተደውሎም እንደዚህ የሚሆነው ከአንቺ ጋር ሲጣላ ነው ሲባል፣ ነገር ግን ብሌን በፍጹም እኔ እና እሱ መቼም አንጣላም እናቴ አያሳስብሽ እያለቻቸው ነበር። ነገር ግን እናት ተጠራጥረዋል። እሱ እንደዚህ ሆኖ ማየው ፊቱ የሚነበበው ነገር አንቺ ጋር ሲጣላ ብቻ ነው ይሉ ነበር ወይዘሮ ገነት። ነገር ግን ደግሞ በስተመጨረሻም ዳጊ የባህሉን ሽጉጥ እዛ ቤት አግኝቶታል። እናቴ ይሄ ነገር እዚህ ቤት ምን ሊሰራ መጣ በማለት እጅግ በጣም ደንግጧል። እናትም የሚናገሩት መልስ ጠፍቶባቸዋል። ቪዲዮ እንግዲህ ለዛሬ አደራ ክፍል 71 ይሄን ይመስል ነበረ። ዳግም ያን ሽጉጥ እዛ ቤት ሲያዩ በጣም ደንግጧል። እናትም ግራ ገብቷቸዋል። የባህሉን ሽጉጥ እንግዲህ ጎረቤቷ ወይዘሮ ፀሐይ ቀምታው ስለነበር እዛው ቤት እንደተቀመጠ ነው ያለው። ያ ሽጉጥ ደግሞ ምን ሊሰራ እዛ ቤት እንደሄደ ዳግምን አስጨንቆታል። የባህሉ ሽጉጥ መሆኑንም ተረድቷል። ለምን እዚህ መጣ? እናቴን ሊጎዳት ወይ